በጣም አሰልቺ ሆነብኛል። ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔ ግን በጣም ተመችቶኛል። ከፈለግሽ አንቺ መሄድ ትችያለሽ። ለነገሩ አንተማ ያየኸውን አይተህ ነው። ምን ለማለት እየሞከርሽ ነው? ለማለት የፈለኩትማ ገብተዋል። እየተዋወቅን አታጃጅልኝ። ቆይ ከዚህ በላይ ምን ያደርጉሽ? መኝታቸውን ሰጡሽ አይደለ? እንደ እንግዳ አክብረውናል። በጣም እየተንከባከቡን ነው። ከዚህ በላይ ምን ፈለግሽ? እንዴ እኔ የምፈልገውን ነገር በምፈልግበት ሰዓት እያገኘሁኝ አይደለማ። በዛ ላይ ደግሞ በምግብ መመረዝ ሰው የሚታመምበት ቤት ውስጥ ይሄ በእናትሽ የማታውቂው ነገር ዝም ብለሽ አቀባጥሪ። ደግሞ ማን ነው ማንን ሲመርዝ ያየሽው? እንዴ እዚህ ቤት እንደሚታወቀው ምንም አይነት ሼፍ የለም። ያቺ አደይ ነች የምትሆነው። ትሰሚኛለሽ? ከዚህ በኋላ አደይን ትናገሪያትና ምን ልትሆን ነው? በጣም እየተቆጣኝ ከሆነ ታውቀዋል። የማደርገውን ማን ያውቃል? እንዴ ለሷ ብለህ እየተናገርከኝ እንዳይሆን እህትህ እኮ ነኝ። እህቴማ ስለሆንሽ ነው እስካሁን ዝም እያልኩሽ ያለሁት። ደግሞ ልንገርሽ፣ አደይ ዝቅ ብላ የምትሰራው ለቤተሰቦቿ ብላ እንጂ ከእንዳንቺ አይነት ሴቶች ስብዕና ትበልጣለች። እሺ ቀይሽ መጀመሪያ ኪችን ገብተሽ መስራት ተለማመጂሽ። ቆይ እቺ ልጅ ምን ብታደርገው ነው እንደዚህ የሚናገረኝ? ምን አስነክታው ነው? ወይኔ ልጅ እንዴ ባርኩት በሰላም ነው? በሰላም። ለፍቅር የተለየ ምግብ መስራት ጀመርሻል? አረ በፍጹም። ባለፈው ሙቅ ሰሪላት አልከኝ። እሱን ብቻ ነው ለብቻ የሰጠኋት። ሌላውን ግን አንድ ላይ ነው የምንበላው። እና ታዲያ እንዴት የሷ ብቻ ምግብ የተለይቶ ተመረዘ? ሐኪም ቤት ሄደ የተባለችውን ሰምተሻል አይደል? አዎ፣ ግን እኔ ባርኩት እናቴ እኔን ስል ሁሉንም ምግቦች በንጽህና ነው የምሰራው። ደግሞ ሙቁንም ቢሆን እየቀመስኩ ነበር የሰጠኋት። እና እንዴት እንደዚህ ሊሆን ይችላል? እንዴ ባርኩት ተጠራጥረኝ ነው? ባለፈው ከመሄዴ በፊት እሷ እያነደደችሽ እንደነበር ስትነግሪኝ ነበር። በዛ ንዴት ተነሳስተሽ ነገር አድርገሽ ከሆነ? ኧረ ባርኩት በፍጹም። እንዴ እኔ እኮ ለእንጀራ ብዬ ስራ ለመስራት ብዬ ብቻ ነው የመጣሁት። እንዴት እንደዛ አደርጋለሁ? ደግሞ እኔ ራሴ ለመቀየር እንጂ ከፍቅር ጋር ለምን እልህ እጋባለሁ? ጥሩሽ። እንዴት ባርኮት እኔን ይጠረጥረኛል? እኔ ለፍቅር ክፉ ነኝ ማለት ነው? ቆይ እንዴት እኔ እሷን እመርዛታለሁ? እሷስ እንዴት ልትመረዝ ቻለች? የምሰጣትን ምግብ ሁሉንም እየቀመስኩ ነው የምሰጣት። እና እንዴት ታመመች? በቃ እንደውም ሀገሬ መሄድ አለብኝ። ደግሞ ከሄድኩኝ እኮ እኔ እንደመረዝኳት ነው የሚያምኑት። ስለዚህ እንደዛም አላረግም። ቆይ እንዴት አድርጌ ያስረዳዋለሁ እኔ እንዳላረኩት? ፈጣሪ ሆይ ብቻ አንተ አግዘኝ።